በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላ እኔና አንድ ጓደኛዬ ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቅበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር የሚሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቀው ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁትኝ። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለች። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውየው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረ ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ ሀገር ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱን 3 ልጆቹን ተጠምቆ ያገለግላል። ተጠምቀን ሳንጨርስ በመሃል ገላችን መታጠብ
እንችላለን ወይስ አንችልም? እንዲሁም ጸበል ስንጠመቅ የቀኑ ብዛት 3 ቀን ወይም 7 ቀን ወይም 2 ሳምንት ይባላል። ምክንያቱስ ምንድናቸው የሚለውን እናያለን። የምታውቁት የማያውቁት ይኖራሉና ሸር በማድረግ ለሚቻላችሁ የተዋሕዶ ልጆች በሙሉ አርሱልኝ። ጸበል ተጠምቀን ሳንጨርስ በመሃል ገላችንን መታጠብ እንችላለን ወይስ አንችልም? ጌታችን እንዳስተማረው እኔ ንጹሕ ነኝ እናንተም ንጹሕ ሁኑ ብሎ እኛንም ወደ ተቀደሰው የጸበል ስፍራ ሄደን የምንጠመቅበት አንድም በበሽታ አጋንንትን ለማስወገድና ነፃ ለመሆን ወይም ደግሞ ለበረከት ስለሆነ የጸበሉ አገልግሎትን የተፈለገውን ውጤት ለማግኘት ሕግጋቱን ስርዓቱን መጠበቅ ይገባናል። በመሆኑም የቆምክበት ስፍራ የተቀደሰች ናት፣ ጫማህንም አውልቅ የተባለው አንድም የልብ ንጽሕና ይመለከታልና ሁለቱም የሰውነት ንጽሕና ይመለከታል። ወደ ጸበል ከመሄዳችን በፊት መጀመሪያ ኃጢአታችን ለካህን መናገር በንስሐ ልታጠብ ይገባል። እንዲሁም የገላ ቆሻሻችን ላብ ደግሞ በውሃ በሳሙና ማጽዳት ያስፈልገናል። ከዚህ አንጻር ወደ ጸበል ከመግባታችን በፊት ንጽሕና ጠብቀን መዘጋጀታችን ግዴታ። ጸበሉን ተጠምቀን ወዲያውኑ ወደ ሥራ ቦታ መሄድ አንከለከልም። ነገር ግን ሞቀኝ ወይም ሌላ ተብሎ ከጸበል ወጠን ወዲያውኑ መታጠብ አይገባንም። ይህም ለጸበሉ ካለን የአክብሮት አንጻር ከጸበሉ ጋር ደግሞ ቅባ ቅዱስ ሊኖር ስለሚችል በሰውነታችን ቆይቶ የተፈለገውን አገልግሎት እንዲያገኝ እንጂ ቅዱስ ሥጋውን ክቡር ደሙን ከተቀበልን ዕለት ውሃ መታጠብ የሚከለከለው አይነት ስርዓት ግን አይደለም። ይሁን እንጂ ቀን በሥራ ውለን የጉልበት ሥራም ከሆነ ላብ ሊኖር ይችላል ወይም ሌላ ቆሻሻ ነገር ሊነካን ይችላልና እስከ ቆሻሻችን ወደ ጸበል መሄድ ስለማይቻል ወደ ማታ መታጠብና ለቀጣዩ ቀን ጸበል ንጹሕ ሆነን መዘጋጀት ይገባናል ማለት ነው። ስለዚህ ጥያቄያችንን ባጭሩ የምንነግረውት ነውር የሚሆንብን እስከ ቆሻሻችን መሄድ ነውና ሻወር መውሰድም ካስፈለገ ወይም እንደ ሁኔታዎችም አግባብ መታጠብ ዋናው ንጽሕና ሆነን መሄድ ይገባናል ማለት ነው። 3 ቀን 7 ቀን 14 ቀን የተባለው የተለያዩ ምክንያቶች ጋር የተያያዘ ምስጢራት ያለው ሲሆን ከዚህም ውስጥ እንዲረዱት ያህል ለምሳሌ 3 ቀን የዮናስ ታሪክ እንደሚነግረን የነነዌ ሕዝቦች 3 ቀን ያለቀሱትና ያዘኑትን ልመና እግዚአብሔር ተቀብሏቸው ከተላከው መቅሰፍት ይልቅ ምሕረት አግኝተዋንና 7 ቀን ደግሞ ሱባኤ ነው። በዚህም ሐዋርያት 2 ሱባኤ ማለት ሲሆን 14 ቀን ደግሞ ጾመውና ጸልየው በ14ኛው ቀን እመቤታችን አግኝተዋታንና 3 ሳምንት ወይም 21 ቀን ደግሞ ለቅዱስ ዳዊት ነቢዩ ናታን ሱባኤ ሰጥቶት 3 ሳምንት ሱባኤ ስጾም ሲጸልይ ሥጋ ቅቤ ወተት በአፌ ባለመግባቱ ሰውነቴ ከሳ በማለቱም ተናግሯል። ከዚህ አንጻር ይህን ሱባኤ ለመዳናችን ለምንፈጽመው የጸበልና የሱባኤ ሥራ ስናመጣው እንደዚህ እንጠቀምበታለን ማለት ሲሆን ይህ የተፈለገው አገልግሎት እስክናገኝ ማለትም 3 ቀን 7 ቀን ወይም ከዚያ በላይ ሊሆን ይችላል። ይህም የንስሐ አባታችን ባዘዙ መሠረት እየተመካከርን የምንፈጽመው ሲሆን በዋናነት ግን አንድ ክርስቲያን ቢያንስ አንድ ሱባኤ መያዝ ተመራጭ እንደሆነ እንመክራለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።